maganu qaali የእግዚአብሔር ቃል wama wete rosisa wete kalqe kalaqama rosaw ros mannu kalaqama mami jammartundiro አዳሚ ከአኩላት kalaqama ነው ከዳፍራ የእግዚአብሔር ቃል ሲያስተምረን የሰው ልጆች መነሻቸው ከየት ነው ቢባል ወደ ኋላ ይሄድና ፍጥረታት ሁሉ ከአዳም መነሻ በማድረግ ደግሞ ያስተምረናል ሀቲ kalaqama ቃጊሳው ባደንጋጥነሮ ያ ማለት ደግሞ ያ የሚያስታውሰን ፍጥረታትን ነው ወደ ኋላ ሄደን ተነግዶም በዚህን መሃል ሆነን maganu qaale la'ne hattono ammana xintante hanafante dagguwa kaynsiro awraminne hananfe kaynse abbinanni የእግዚአብሔር ቃል ደግሞ የእምነት መነሻ መሰረት ከየት ነው ቢባል ከአዳም ይጀምርና አምጥቶ የእምነት መሰረት ከአብርሃም ይጀምርና እንደገና ደግሞ ከዚያን መነሻ ወደዚህ እናመጣለን መጽሐፍ ቅዱስን ከግዶኖ ሐላሊ ካይኒ በመጽሐፍ ቅዱሳችን ውስጥ ያለው እውነት ግን maganu qaali giddono halale way noroso habbo jammarumoro bero odo ba'uro techo kapanos tawnke davira odo undi kainse ronsa nirom hakuro sihi qamwadikaw ilamate gedensanne gallajja roso dikkanno ያ ደግሞ እምነት የሚባለው ከዛ ከመሰረት ከናነሳን በእግዚአብሔር ቃል ውስጥ ያለው እውነትና ትምህርት ከመሐከል ከጀመርን ጥራዝ ነጠቅ ይሆንብንና ትላንትና አባቶቻችን ስተርኩ ያመጡትን ቃል በመሐከል አጥፍተን ለወደፊት ለምንጓዘው ጉዞ መሰናከያ አይሆንብንም በእውነት ከዚያን መነሻ አንስተን ካየን maganu qaali giddoom በእግዚአብሔር ቃል ውስጥ teobarram በዛሬው ቀን qaagamannan kellanneemmo እያስታወስን ደግሞ እየታወሰን እናያለን ሐዋርያው ጴጥሮስ ምትore ጨኖሪኖ አንድ የተናገረው ነገር አለ ጨሪኦ ቃሊኖ ማላልናይሆ የተናገረው ቃል የሚያስገርም ቃል ነው maganu qaaleem የእግዚአብሔርን ቃል አናባባተ ባትኝንም በማንበብ ብዛት ሄራተ ባትኝንም በመኖር ብዛት አንቀ አማዳተ ባትኝንም በእጅ ይዞ በመዞር ብዛት ሮሳተ ባትኝንም በመማር ብዛት ሀቶኖ አንፈራ ደንዲናንም ለማወቅ ይቻላል ሮረ ከን የበለጠውን ግን magኑን ሐቃለ አፋዳን ዲናንሁ ይበልጡኑ የእግዚአብሔርን ቃል ማወቅ የሚቻለው magኑ መጽሐፉን ሀቶኖ ሐላለ ጠብሲ በራ አንፈኒ እግዚአብሔር በመጽሐፍ ቅዱስ ውስጥ የተጻፈውን ቃል በሚገልጥበት ጊዜ ነው ማወቅ የሚቻለው magኑ ጠብሰነሲ ጴጥሮስ ተጎየ ጨሪኖ እግዚአብሔር ገልጦለት ጴጥሮስ እንዲህ ብሎ ተናገረ ሐዋርያተ ተሎሶም የሐዋርያት ሥራ ፖሊሾቶና ምተቶና ለኪድ ኪሮ አናም ምዕራፍ 11 ከቁጥር 16 ላይ ምትቾ ዳገፈንታ ተጨሪዮም አንድ የሚያስገርም ሐሳብ ተናግሯል ዮሐንስታ ዳቶኖ ማሮተ ጩ አማኒ ካይሴ ኢየሱስ ክርስቶስ ካይሴ ዮሐንስ ጨኖሬ ማይነት ነው ጣላዌ ቁልይ ጨኖሪ ጣላዌ ለሊ ያናንፋይ ለወያና ግዶን ለአኖ ከሽኖ ሄሪኖ አናባዊኖ ሮሲሲኖ ጣላ ለሊ አነራ የጨራና ላናይ በዚያን ምዕራፍ 11 ከቁጥር 16 ላይ ጴጥሮስ ሲናገር የነበረውን ከዮሐንስ ንስሐ ጥምቀት አንስቶ እስከ ኢየሱስ ክርስቶስ ያለውን አገልግሎት ገና አሁን ሲገለጥልኝ ብቻ አስታወስኩ አሁን ታወሰኝ ብሎ ሲናገር ይታያል ዮሐንስ ተናግሮ ክድነ አያኑ ጩ አንተነ ይቃል ሀዳ አዳሆኒ የቃጋምስ ወይጩ አማንም ጩ አይ ሀቶኖም አያኑ ጩ አንተነ ዮሐንስ አከወሮ ጨኖር ጣላዌ ለሊ ጣላዌ ጠቢ ያንዳላናንም በዚያን ቃል ክፍል ውስጥ ዮሐንስ በውሃ ጥምቀት የንስሐን ጥምቀት ሲያጠምቅ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው አሁን ገና ታወሰኝ አሁን አወኩ ለካስ እውነት ነው አለ ያ ማለት አጋምስ ወይቴቲ በታወሰው ጊዜ ነው አንኖተነ ያነግዶም እነም በዚህ ሰዓት ውስጥ አይነው ሞሳአተን አሁን ባለንበት ጊዜ ማናጊዋን ሲሳይ ከሽቲው ጩ አማሮ ሲሰማነራት እነም ደግሞ ሰዎችን ከሰዎች ሲያጋጭና ሲያጣላ የኖረውን ስለ ጥምቀት አሁን ሊያስተምራችሁ ነው ዋይጩ አማም የውሃ ጥምቀት በትኛ ያነግዶን ቃለ አማደ ተነ ወንጌል ለማኖ አማንተ ዳጋ በትኛ አማኖ ጩ አንታት ነው ዋይጩ አማ የውሃ ጥምቀት ወንጌልን የሚያመልኩና መጽሐፍ ቅዱስንም በእጃቸው ይዘው እግዚአብሔርንም የሚያገለግሉ የሚጠመቁበት አይነት አለ የውሃ ጥምቀት ተነግዶም በዚህን ውስጥ ሆነ ተነጩ አማሮ ሲሰማ ወይቴም ይሄንን ስለ ጥምቀት ሲያስተምራችሁ
na rosunni kidne roro modafradikyo ajem rosu yani በትምህርት ከናንተ ስለሚበልጥ አይደለም በትምህርትና በእውቀት ከናንተ አንሳለው konni gadensanni no ከዚህን በኋላ Titalemo dinororemo ne ajere rosisemo ከዚህን በኋላም ራስን ከናንተ አላስተካክልም ያቻችሁ ነኝም አልልም እንደሚያንስ ግን ይገባኛል ቃለ ካንናም አቶኖም rosisemo ማራቲንሮም የእግዚአብሔርን ቃል የሚያስተምረው ግን ለምንድነው ቢባል መጽሐፉ ጠብሲዮ እዳፍራት እግዚአብሔር የመጽሐፉን መገለጥ ስለገለጠልኝ ነው ጠብዮ እዳፍራም ስለተገለጠልኝ ጠብዮ እርጠብሴሞ የተገለጠልኝ ነው ለእናንተ ደግሞ የሚያሳውቃችሁ የሚገልጥላችሁ ጠብዮ እጋሪኖ ማላለቴ እኔ የተገለጠልኝም አይነት እጅግ በጣም ድንቅ ነው ያ ነው ይቶቲ እንዴት ነው ብትሉ አማኖ ባላንታ አማኖ ተይናይ ባላም ሀቶ ጢዋተና ወይ አማኖ ቡሸተ ያተን ድሮሲሴሞ እኔ ሃይማኖትንና ቤተ እምነቶች ሰዎች ያመኑበትን እምነት ለመግፋት እነርሱን መጥፎ ብዬ አይደለም ይሄንን የሚለው ማይራይትንሮም ለምን ቢባል ክርስቶስ ኢየሱስ ሶቃንሾን ሮሶሞሪኖም ከጌታ ከኢየሱስ ክርስቶስ አገልግሎት የተማርኩት ነገር አለ ማት ያኩኖም ያ ምንድነው ብትሉ ኢየሱስ ሮሲሳይ ኢየሱስ ክርስቶስ ሲያስተምር ሮሲሳ ወይቴም በሚያስተምርበት ወቅት ማኑ ቀሪ ለኤ ማና ሮሲሲዮና ተነግዶንም አማኖ ድሮሲሲዮ ማና ኢየሱስ ጌታ ኢየሱስ ክርስቶስ ሰዎችን እንደ ሰዎች አይቶ አስተምሯቸዋል ነገር ግን እምነትን አላስተማራቸው ያ ነው ማያቴ ያ ማለት ምን ማለት ነው ሃይማኖት ሮሲሳ ግንቦ ምትጨን ከሴቲ ሃይማኖትን ማስተማር እምቢ ያለበትና የጠላበት አንድ ምክንያት ቢኖረው ነው ማራት ይና ወይቴ ለምንድነው ቢባል ዋና ማቲ ዋናው ምንድነው ሞትጭንከ ሐላለ ሮሲሳ ተሐላሉ ማትሮ ኩላቴም ዋናው ጌታችን ኢየሱስ ክርስቶስ እውነትን ማስተማር ነው እውነት ምን እንደሆነ መግለጥና መናገር ነው ሃይማኖት ሰከ ማኑ ግዶ ጋሻራ ሐስሬም ሃይማኖትን በሰዎች ልብ ውስጥ ማሳረፍ ፈልጎ ድኮ እኖም ገበያ ውስጥ ማል ገብቷል ዲዋማኛ ሁርሲኖም ህመምተኞችን ፈውሷቸዋል ማምን ዳውቶ አማናክ ማት ዲይኖ ከየት ነው የመጣኸው ከየትኛው ቤተ እምነት ነው የመጣኸው ብሎ አንድንም ሰው አልጠየቀም እሺ ሁርሲኖም አድኗቸዋል ሐርሲኖም በቃ ሸኝቷቸዋል ላንኪሜሾ ሁለተኛ ዶጎት አና ማኑ ይጣድኖ በመንገድ ላይም ከሰዎች ተገናኝቷል ቀረሞ ማና ዶጎት አና ሁርሲኖም የተቸገሩትን ሰዎች በመንገድ ፈውሷቸዋል ጋረክማቲ አማኖ ኪማቲ ያዲጣምኖ ጎሳይ ምንድነው ከየት ነው የመጣው ከየትኛው ነገድ ብሏል እምነቴ ምንድነው አላለም ግላተ ምን ራእኖ ወደ ለቅሶ ቤት ሄዷል ሐኪቾ ነው ማረ ቃለ ጨሪኖ እዛም ስፍራ ሄዶ ቃልን ተናግሯል አተቲ አማኖ ጋረክማቲ ዲይኖ ነገድህ ጎሳይ ምንድነው እምነቴስ ብሎ ማንንም ሰው አልጠየቀም ሂቶ አሲዮ ይንሮም እንዴት ነው ያደረገው ታዲያ ሮሲሲኖም አስተምሯቸዋል ማኑ ያዶሃ ዱቂኖም የሰዎችን ሸክም ተሸክሟል ሐላለ ጫላ ጠቢሲኖ እውነትን ብቻ ነው የገለጠላቸው ሐላሉን ዲዋ ባላንቲ ማናው ይናን ማን ምትማተ ዳኖ ገደም ወደ እውነት ሰው የተባለው ሰው ሁሉ ወደ እውነት እንዲመጣ ባጥለ ሮሲሲዮንሳ ፍቅርን ነው ያስተማራቸው ባጥለው ያ ማያተ ፍቅር ማለት ምን ማለት ነው ምትማተ አንድነት ነው ምትማተና ምትማጫንጭሻሪ ማት ካይ ታዲያ ምንድነው አንድነትን የሚያውከው ነገር ቢባል አዋግቢው ጮይቲ አልገለጥ ያለው ነገር ነው አዋግቢው ጮይን ካይም አልገለጥ ካለው ነገር መነሻ መሬሮን ሰጫንጭሻ ከሽዮ ጮይ ሮሲሲዮ ተላጥኖም በመሐከላቸው ሲያጋጫቸውና ሲያውካቸው የነበራቸው ነገሮች ሲያስተምራቸው ደግሞ ታይቷል ሰሰዶጎ ዳምበተ ጫንጭሽዮንሳ በሶስት መንገድ ነው እጅግ በጣም የተንጫጫው በሮሲሳና ማጭሽቲ ነው ትላንትና ሲያስተምር ሰምታችኋል ሮርም ማተሚተ አንደኛው ደግሞ የበላይ እኔ ነኝ የሚል ነው አትኖ ስልጣኔቴ ያም ደግሞ ስልጣን ነው ሀቲ ማጋ ጫንጭሽዮንሳ ሮሲሰ ቆሌዮንሳ ተላጥኖም ያ ስልጣን ምን ያህል መገፋፋትንና ጫጫታን ሁከትን እንዳመጣባቸው ሲያስተምራቸው እንዳስተማራቸው ስነግራችሁ ሰምታችሁ ላንኪሜሾ ሁለተኛ ዳምበተ አማናስነ ጫንጭሽዮት በርጭማ ወነ ሶዶ ሮሲሳና ማጭሽቲ ነው እንደገና ደግሞ ሁለተኛ እጅግ በጣም ታላላቅ ሰዎችን ያጋጨኛ ያወካቸው ግርዘት ነው ስለ ግርዘት ደግሞ ጧት ሲያስተምር ሰምታችኋል ሰክታ ሶስተኛ ጩአማተ ጫንጭሽዮት ሶስተኛ ደግሞ እጅግ በጣም ያወካቸው ጥምቀት ነው ተነጩ አማአና በዚህ ጥምቀት ላይ ተናባሮ ግዶሮን ሰምጣ በዚህ በማምሻው ክፍለ ጊዜ ደግሞ ስለዚህ እንማራለን ጩአማማ ጀመርቱ ጥምቀት ከየት ነው የተጀመረው
የተጀመረው? ማማ ጀመርቱ ጩአማ ከየት ነው የተጀመረው? ጀመርቲዮ ወላኑ ሞሮቲ ጩአማ ሀናንፌሞ የጥምቀትን መነሻ ማወቅ ስንችል ነው ስለ ጥምቀት መነሻ ማድረግ የምንፈልገው። ማማ ጀመርቱ ጩአማ ከየት ነው የተጀመረው ጥምቀት? አት ጀመሪው ጩአ ማን ነው ጥምቀትን የጀመረው? አት ጩኤው ማን ነው ያጠመቀው? ማማ ጀመርቱ የት ነው የተጀመረው? ጀመርቱ ወይተ አጩኤው ጥምቀት ሲጀመር ማን ነው ያጠመቀው? ጩአማም ጥምቀት ከላቀሙ መጽሐፍራ ጀመርቲዮ በዘፍጥረት መጽሐፍ ውስጥ ነው ስለ ጥምቀት የተጀመረው። ጩአማትንም ጥምቀት ጀመርቱ ወይተም ሲጀምር አት ጩኤው ይንሮም በመጀመሪያ ማን ነው ያጠመቀው ቢባል ማጋኖ ጩኤው ማና እግዚአብሔር ነው ሰዎችን ቀድሞ አጠመቃቸው። ማን ጩኤው ሰዎች አላጠመቋቸውም። ሰዎች ማጋኖ ማና ጩ ነው ሰዎችን ያጠመቀው እግዚአብሔር ነው። ማና ጩኤው ማጋኖ ንሮ እግዚአብሔር ማንን ነው ያጠመቀው ቢባል ኖህ ምን ጩኢ ነው ይናይ የኖህን ቤት ነው ያጠመቀው። ከላቀሙ መጽሐፋ ዘፍጥረት መጽሐፍ ፖሊሾስ ለማላተም ምዕራፍ 7 ኪሮስ ለማላተ አና ከቁጥር 7 ላይ ዋጊቶራ ኤሰ ገትሰፉ ሺዮታ ለሚና ሳኪ ኪሮ አና ከላቀማ ኢማቡ ወኖ ኡላተኖ ከላቀማ ጎፉ ኖህና ኖህ ማተ ገቱ ያኖ በዚያን ስፍራ በሰማይ የሚበሩትን በምድር ተርመስማሽና ተንቀሳቃሽ ሁሉ አለቁ። ነገር ግን ከቁጥር 23 ላይ ኖህንና የኖህን ቤተሰብ እግዚአብሔር አጥምቋቸው አዳናቸው ይላል መጽሐፍ ቅዱስ። ተነግዶ በዚህን መሃል ሂሰጋት ሲኦ ይታወታ እንዴት ነው ያዳናቸው የሚለው ተነትሮም በዚህን ይህንን መገለጥ አት ጣቢሲኦ ይንሮም ይህንን ማን ነው የገለጠው ቢባል ሐዋርያ ጴጥሮስ ኮነጮ ጩአማ ጣቢሰሮሲ ሲትሬ ይህንን ደግሞ ሐዋርያ ጴጥሮስ ይህንን ሐሳብ ገልጦ ተርጉሞ አስተማራቸው። ማያን ትሪና ወይተ ምን ብሎ ነው? ንከ ዋጊቶራ ጋንቶኖ ይኖሞታ ጴጥሮስ ጩአማ ተየትሪኖ እኛ ኖህ ደግሞ በዚያን በውሃ ተጥለቅልቃ ምድር ቀረ የምንለውን ጴጥሮስ ግን ጥምቀት ነው ብሎ ተናገረ። መጽሐፍ ቅዱስ ሰንከራ በመጽሐፍ ቅዱሳችን ውስጥ ኦመኪዲ ጴጥሮስ አሰናለሞ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ላይ አናባምበም እናነባለን። ወና አጃንታ አብደ መጽሐፍ ፈነ መጫው የከቢራጣ አሁን ቅድሙኑ አንድ ነገር ብያቸዋለሁ። አጀንዳችሁን ይዛችሁ ነው፣ ጆሮአችሁን ክፈቱ፣ ልባችሁን ወደዚህ አምጡ። አናባምበም እናነባለን። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱ መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ተነ መጽሐፍ ቅዱስ ሰንከራ በዚህ መጽሐፍ ቅዱሳችን ውስጥ ሰቱማኒ ዋጊቶራ ጋንቶ ያው ይትሮትራይ አሁን ደግሞ ይህንን ሲተረጉም 8 ሰው በውሃ ውስጥ ገብቶ ድኗል ማለት አለ። ማጋኑ ጋቲንሶ ያዲ እግዚአብሔር አዳነ ማዳን ማለት ተቾ ያናንከራ ንንከጩ አመመጩ አማራ ለዊሻ አሰራ ማጋኑ ጩኤ ሰተሉቦ ጋቲንሶ የትሪ አሁን በዚያን ስፍራ ቃሉን ስተረጉምና ስገልጥ ያ 8 ሰው በውሃ ውስጥ ገብተው አዳነ ማለት ዛሬ ደግሞ እኛ ለምንጠመቅበት ጥምቀት ምሳሌ ይሆን ዘንድ አደረገ ያለ ተነግዶ በዚህን መሃል ሆነ ጩኤ ወይተም ሲያጠምቃቸው አሱሚ ጩኤው በማን ስም ነው አጠመቃቸው? ዋጊቶራና ገቡ ወደ ውሃ ውስጥ አሱሚ በማን ስም ነው የገቡት? አብንንሶ በአብ አያኑ እንሶ በመንፈስ ቅዱስ ነው። አያኑ ቁላዊንሶ በመንፈስ ቅዱስ ነው። አሱምኒ በማን ስም ነው የገቡት? ኢኖ ዋጊቶራ ወደ ውሃ ውስጥ ገብተዋል። ፉልቲኖ ገብተው ሞተዋል፣ ጋቲኖ ያን ድነዋል ይላል። ላንኪታ ሁለተኛ ጴጥሮስ ተነትሮትሪ ወይተ ይህንን ደግሞ ጴጥሮስ በተረጎመ ጊዜ ላንኪድ ያነራ ለሁለተኛ ጊዜ ዋጊቶራ ጋንቶ ማና ጩአማ ተነትሮትሮኒ እንደገና ደግሞ አሁንም ደግሞ ወደ ውሃ ውስጥ ገብተው የወጡትን ሰዎች ጥምቀት ነው ተብሎ ደግሞ ትርጉም ተተርጉሟል። ተነትሮም ይህንን ሙሴ ያነራ በሙሴ ጊዜ ዋጊቶራ ማኑ ኢኖ ሰዎች ወደ ውሃ ውስጥ ገብተዋል። እስራኤል ተኦሶ የእስራኤል ልጆች ዋጊቶራ ኢኖ ወደ ውሃ ውስጥ ገብተዋል። ንከ ኢኖ ዋጊቶራ ዋይታ ኤና ፉልቲኖ ይኖሞታ ጳውሎስ ሀተነራ ትሮትሪኖ እንደገና ደግሞ በሁለተኛ ጊዜ ደግሞ ሙሴ ይዟቸውም ሲመራ ወደ ውሃ ውስጥ ገብተዋል። ውሃ ባህሩ በሁለት ተከፍሎ ወጥተዋል። ያንን ደግሞ ጳውሎስ ሲተረጉም ጥምቀት ነው ብሏል። ማየ ይንሮ
ምን ብሎ ቢባል ኦሚ ቆሮንቶስ አንደኛ ቆሮንቶስ ፖሊሾቶነ ምዕራፍ 10 ኪሮስ ምተተ አና ቁጥር 1 ላይ ባሩ ግዶራ ባሩ ተአና ፉልቲዮ ይኖሞታ ጥምቀተ ተጩ አመተየ ተሮግ ትሪ ኢስኖ ባህሩ ተከፍሎ በባህሩ ውስጥ ባህሩን ተሻግረው ወጥተዋል ያለውን ጳውሎስ ደግሞ ያ ጥምቀት ነው ብሎ ተርጉሟል። መጻቅዱስን ከናባንበም ፍጥን ዘከናባችንን እናነባለን። ወንድሞች ወይን ታውቁ ዘንድ ይወዳለው አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ተነግዶ በዚህን ውስጥ ሆነ ትሪ ያንንም ተረጎም አኑ ዋንኬ አባቶቻችን ዋግዶር ኢኖ ወደ ውሃ ውስጥ ገብተዋል። እኖ ፉልቲኖ ገብተው ሞተዋል። ፉልቱ ወይቴ በወጡ ጊዜ ወምቹንና ባሩ ግዶ ጩ አንቲኖ ይ በደመናና በባህር ተጠምቀዋል አለ። ተነግዶ በዚህን መሃል ሆነ አንቲኖ ተጠምቀዋል፣ ጋቲኖ ይ ድነዋል አለ። ሙርጎቴ ድንቅ ነው። ማጭሽል ስሙኝ አንተተም በመቀጠል ጩ አንቱና ተጠመቁ። አሱ ምን በማን ስም? ሀኒ ላቅኖጣ እስኪ እንያው ሙድኖ ኮይ ስም የለም በዚህ አብን ዲቲዮ በአብም አልተባለ ኢየሱስ ዲቲዮ በወልድም አልተባለ አያኑ ቁላዊ በመንፈስ ቅዱስ አልተባለ ኢኖ ገብተዋል፣ ጩ አንቲኖ ተጠምቀዋል፣ ጋቲኖ ድነዋል። ሰክታ ሶስተኛ ሰክታ ከወገና ማጭሽ በደንብ አድምጡን። ተነግዶ በዚህን መሃል ሆነ ሰክድ ያነራ ለሶስተኛ ጊዜ ዋን ተጩ አማ የውሃን ጥምቀት ሀቶኖም እንደዚህ ሃሩ ጎንዶሪ ጀመረ መራ አፎሆ በአዲስ ኪዳን ሊጀመር አፋፍ ላይ ጩ አንቹ ዮሐንስ ጩ ኢኖ መጥመቁ ዮሐንስ አጥምቋቸዋል። ዮሐንስ ጩ አማ ጩ ኢወይቴም ይህንን ጥምቀት ሲያጠምቅ ምቶሬ አስኖ አንድ ነገር አድርጓል። ማላሊነና ቀገፈንተ ጩ አማ ግዶራ ማና ኤሰ ጩ ኢኖ ወደሚያስገርምና ወደሚያስደንቅ መጠመቅ ውስጥ ሰዎችን አግብቶ አጥምቋቸዋል። ጩ ኢወይቴ ባጠመቃቸው ጊዜ ባባጥቲኖት ጮባ ባባጥቲዮት ከላቃንቲኖ በዚያን ጊዜ የተለያዩ ነገሮች ተፈጥረዋል። ሀቴ ያነራም በዚያን ሰዓት ጩ አማተነ ይህንን ጥምቀት ኤበሎ ማኑ ሀቤሬና ሰዎች ምንነቱን ረስተው በማያውቁት ወቅት ጩብነ ለወሆናም ኃጢአታችሁ ብዙ ነው፣ ለወጋ ሰሲኖና እጅግ በጣም ኃጢአተኞች ናችሁ። ጩብነ ማሮራ ዳግነ ከእነንተንም ጩ አመየ ከኤ አዋጅኖንሳ ስለ ኃጢአታችሁ እንዲሰረይላችሁ ኑና ተጠመቁ ብሎ አዋጅ አወጀ። ተነግዶ በዚህን ውስጥ ጩ አንቱ ወይቴ ሲጠመቁ ዳጋኖ ጣሞጣምታ ሽቁ ሀቴስ አተግዶ በዚያን ጊዜ የነበሩ ህዝብ ጥያቄ እየጠየቁ ቀረቡ። ሀቴ ግዶ ጣማቀማ ወጩ አማተ ዳጉ ወይቴ በዚያን ሰዓት ወደ መጠመቅ ሲደርስ ዮሐንስ ሮሲሴ ነውን ሰጩ አማ ዮሐንስ እያስተማራቸው ያለው ጥምቀት አዋጃ ነውን ሳው እያወጀ ያለው አዋጅ ነው። ተነግዶ በዚህን መሃል ባሉንኩ ዳግነ ሁላችሁም መጣችሁ ምቶሬ ያጃ ሐሳብሳና ኩላ ጀመሪንሳም አሁን ለነርሱ ሁሉ ንግግርንና መንገርን ጀማስተማር ዶጎ ኩላ ጀመሪንሳም መንገዱንም ሊነግራቸው ጀመረ። ዶጎ ኩላ ነውን ሰቲም እየነገራቸው ያለው መንገድ ጩ አማተ ዶጎቲ የጥምቀትን መንገድ ነው። ሉቃስ ወንጌልም ሉቃስ ወንጌል ፖሊሾሲም ምዕራፍ ሰሰተ አና 3 ላይ ባቶተ አዋጀ ላለበው ባቶተ ዳንዲናኪሃ በዚያን ምድር የማይቻል አዋጅ ያውጅ ነበር። ኩላይ ዳይወተ ነው እየነገራቸው በመጣ ጊዜ ማላሊናታ ኩላይ ራራይ ዳይኖ የሚያስገርም ነገር እየነገራቸው እየጮኸ መጣ። ዳይወተ በመጣ ጊዜ አመጩ አመ ኑ ተጠመቁ፣ ጩ አመ ተጠመቁ። ሀቴ ግዶም በዚህን መሃል ማላሊናታ ኩላይ ኖሪ ማቲ የሚያስገርመው ነገር እየነገራቸው ያለው ሐሳብ ምንድነው? አነገደን ሳኒ ገጩ አኖ ወሉዳኖን አንጩ ኤሞነት ካኒ ማሮ የተነጩ አመይንሳም ከነ በኋላ የሚያጠምቃቸው ይመጣል፣ ግን የሚያጠምቃቸው የንስሐን ጥምቀት ነውና ተጠመቁ አለ። ሀቴ ያነራ በዚያን ሰዓት ጩ አንታይ ዳጉ እየተጠመቁ መጡ። ተነግዶ ጩ አንታይ ዳጉ ወይቴ በዚህ ሰዓት ሊጠመቁና እየተጠመቁ በመጡ ጊዜ ክሪክረ ለወት ከአና ዳጉ ብዙ ክርክር ይነሳ ነበር። ከራከርታው ክሪክረ ሂቶቴ ሲከራከሩ የነበሩበት ክርክር ምን አይነት ክርክር ነው? ሉቃስ ሰሰተና ምተተ ካይስነ አናባብና ዳግና ወይቴ ሉቃስ ምዕራፍ 3 ከቁጥር 1 መነሻ በማድረግ እያነበባችሁ ወደ ታች ሲተወርዱ ዳጋኖ ዳገ ህዝቡም መተው ማይነጩ አሞታ ጣምታና ላናነ ምን ብለን ስንጠመቅ ምን እንበል እያሉ ፖሊሾቶነት አና ምዕራፍ 10 ላይ ግን ዳጋ ዳግኖ ህዝቡ ሁሉ መጡ። አናባምበም እናነባለን። ህዝቡም
እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌላው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዛችሁ አበልጣችሁ አትውሰዱ አላቸው። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከነከ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ተነግዶም በዚህን መሃል ዳጋኖ ዳጉ ሕዝቡም መጡ፣ ጣሚቶ ጠየቁት። ማአስኖ ምን እናድርግ? ማሎንሶ ምን እንስራ? ሎሳሬ ኩሊንሳ የሚሰሩትን ነገራቸው። ሆንጎራ ኡዳኖ ኡይታውታ ላጡት ልብሳቸውን እንደሚሰጡ፣ ደሞዛ ፊትኖራ ደሞዙ ይካውታ ደሞዝ ያለው የሚከፈለው እንደሚበቃው፣ ወታደሩ ነው ማሳሮ ባሉን ኩራ ኩሊንሳ ወታደሮች ምን እንደሚያደርጉ ለእነርሱም ነገራቸው። ዳጋኖ ዳጉ ሕዝቡም መጡ፣ ጩአንቱ ተጠመቁ። ማይኒ በምን? አይሱሚኒ በማን ስም? ሐቴ ሰዓተ ጊዶኖ በዚያን ሰዓት ውስጥ አብን በአብ ኢየሱስን በወልድ አያኑ ቁላብን በመንፈስ ቅዱስ ይናና ጩአንቲዮም እየተባሉ አልተጠመቁ። ሱሙኖክ ጩአማ ጊዶር ጩአንቱ ገንቶም ተአመንቱ። አሁን ስም የሌለውን ጥምቀት ገቡ፣ ተጠመቁ፣ ድነው ወጡ። ተነግዶም በዚህን ውስጥ ዮሐንስ ጩ ወገደንሳን ዮሐንስ ካጠመቃቸው በኋላ ኢየሱስንም ኢየሱስም ዮሐንስ ጩ አማራት ዳይ ዮሐንስ እያጠመቀ ወዳለው ጥምቀት ሊጠመቅ ጌታችን ኢየሱስ ክርስቶስ መጣ። መኪድ ያነራ በስንተኛው ጊዜ? ኦንትኪድ ያነራ በአምስተኛ ዙር። ሙርጎቴም ድንቅ ነው። ተነግዶም በዚህን መሃል ኖህ ያናይ በኖህ ዘመን፣ ሙሴ ያናይ በሙሴ ዘመን፣ ዮሐንስ ያናይ በዮሐንስ ዘመን ዳጋተ ጩ አማይ የሕዝብ መጠመቅ ኦንትተራ ክርስቶስ ጩ አማራዳይ አምስተኛ ዙር ደግሞ ኢየሱስ ሊጠመቅ መጣ። ሰሰና ለሚና ምተተም ምዕራፍ 3 ከቁጥር 21 ላይ እሱ አሚወይተም ኢየሱስ ጩ አሚወይተም ኢየሱስ በተጠመቀ ግን ቶሎ ያን ጩ አማተ ግዶላኤም እንዲህ እያለ ነበር። ባላጠጩ አማሰክትነ ማጨሸላ በመጀመሪያ ስለ መጠመቅ በደንብ ብስሙ። ባላጠጩ አማላ ኤላ ባላጥነ በመጀመሪያ ስለ መጠመቅ ብቻ በደንብ ብስሙ። ጩ አማተኒ ተነክቱና ማማ ጀመርቱ ጊቦ ክሪኪረ ማማ ጀመርቱ ጊቦ ከላቀንቱ ማማት ሀኪራና ሞራት ማጨሸላ አሁን እንደው ጥምቀት እዚህ ከጀመረ፣ ስለዚህ ደግሞ ክርክር የተጀመረው የት ነው? መጠመቅስ የት ነው? እንዴት ነው? ወደዚህ ሐሳብ ልንሄድ ነው። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ኢየሱስም ጩ አማራዳይ ሊጠመቅ መጣ። ዋጊዶራ ወደ ውሃም ውስጥ ገባ። ዳጋጩ አንተ ከኡገደንሳ ኢየሱስ ጩ አሚ ይታው ሕዝቡ ከተጠመቁ በኋላ ኢየሱስ ክርስቶስ ተጠመቀ ይላል። ዋጊዶራ ወደ ውሃ ውስጥ ገባ፣ ጩ አሚም ተጠመቀ፣ ፉሊ ወጣ። አሶሚ በማን ስም? ጩ አሞና ላ አሶሚ ተጠምቋል። መጠመቁን ግን በማን ስም? ኮያላ ኤጣጣ እዚህ አብን እንሶም በአብ ነው፣ ኢየሱስን እንሶም በወልድ ነው፣ አያኑ ቁላብ በመንፈስ ቅዱስ ነው። ማናናቴ ምን እየተባለ ማኑ ጩ አማጋሪ ፉሎ ዋጊዶ ሄረ ሆጭራ ሐነፊ አሁን እንደ ሰዎች እንደተጠመቁ ሊጠመቅ ገባ። ወደ ውሃ ውስጥ ሆኖ ደግሞ መጸለይ ጀመረ። ሆጭራና ጎርዱ ፈናሚ እየጸለየ ሰማይ ተከፈተ። ሐኮሬና ዘሆኖ ለምቦልቹ ገደከ አያን ቁላቢ አናሲ ኦፎል ኢየሱስ ምትብሶ ለንኪድ ቢሲዳይ አናሲ አሁን ኢየሱስ ክርስቶስ ማንነቱ አንድ ሆኖ ያለ እንደዚሁም መንፈስ ቅዱስ በእርግብ አምሳያ ከሰማይ ተከፍቶ መጥቶ በላዩ ላይ አረፈበት። ለንኪድ አካለ ወይ ለንኪድ ቢሶ ዳይ አሁን ሁለተኛው አካል በአካል ላይ መጣለት። ዳይ አያን ሆና ኦፎላወተ መንፈስ ቅዱስ መጥቶ ሲያርፍበት ኢማን ጎርዶ ከላይ በሰማይ ምትጮይ ሌሊ አንድ ነገር ታየ። በጤማ ቤት ያበ ኢሶት ይታታ አብ ጮሪ አሁን አብ በሰማይ ሆኖ የሚወደው ልጄ ይህ ነው የሚለውን ተናገረ። ተነግዶ በዚህን ውስጥ ሆነ ማኑ ፍላኖ ነጣ ኢየሱስ ጩ አሚወተ በዶሹ ከላቀሚ አሁን ቀድሞ ሰዎች እየገቡ እየወጡ ነበር። ጌታ ኢየሱስ ክርስቶስ ለመጠመቅ ሲገባ ግን አሁን ልዩነት ተፈጠረ። በዶሹ ከላቀሚ አሁን ልዩነት ተፈጠረ። ሁሮ ሌላ ጀመርኩ አሁን ድምጽ ተሰማ። ኦንቲ ተራ በአምስተኛ ሐኩይ ገደንሳ ከዚያን በኋላ
ምትጠገክቶ አንድ የሚያስገርም ነገር ነው ኢየሱስ ሮሳኖ ሐረቶና ዓለም አሰጩ ምራ ጀመሪ አሁን ደግሞ ጌታ ኢየሱስ ክርስቶስ ተማሪዎቹን 12 አድርጎ አሁን መሰብሰብ ጀመረ ጩአሚው ገደንሳን ከተጠመቀ በኋላ ሎሶ ሐነፊ ስራ ጀመረ ኢየሱስ ሎሶ ሐነፊ ወይቴ ኢየሱስ ስራ በጀመረ ዓለም ቅጤስ 12ቱን አዘጋጀ ከነግዶ በዚህን መሃል ሆነ ማጋኖም እግዚአብሔር ሙሴ አንቹ ዮሐንስም መጥምቁ ዮሐንስ አንተተም በመቀጠል ሾልክተንራ አራተኛ ቶና ለምንኩ ጩአ ጀመርቱ ኢየሱስ አቢዮሪ አሁን እነዚህ ለአራተኛ ዙር ደግሞ እነዚህ 12ቱ ኢየሱስ ክርስቶስ ያመጣቸው አሁን ማጥመቅ ጀመሩ እንሰኖ ጩአ ጀመርቱ ወይቴ እነርሱም ደግሞ ማጥመቅ በጀመሩ ጊዜ ጀመርቱ ወይቴ በጀመሩ ጊዜ ማናጩ ሰዎችንም ማጠመቁ ወይቴ ባጠመቁ ጊዜ አተጩ አማአና በዚያን መጠመቅ ላይ አንጩ ከለቀሚ ሁከት ተነሳ አያኖ ጫንጮት ከለቀሞ ምን አይነት ሁከት ነው ተነሳው መጽሐፍ ቅዱስ ሰንከራ በመጽሐፍ ቅዱሳችን ዮሐንስ ወንጌል ዮሐንስ ወንጌል ፖሊሾ ሳሴ ምዕራፍ 3 ኪሮስ ለሚና ለመተ አና ከቁጥር 22 ላይ ኢየሱስ ኦፈለር ኢየሱስ ነው ጩአና ሮሳኖ ነው ጩኡ ይነዱዱሚ ፉሊ ጫንጩ ከለቀሚ አሁን ጌታ ኢየሱስ ክርስቶስም እያጠመቀ ደቀ መዛሙርቶቹም ተማሪዎቹም እያጠመቁ ናቸው የሚባል ወሬ ተዳረሰ ፈሪሳውያን ጫንጮ ከለቁ ሁከትን ፈጠሩ ዶዳይ ማርቴን አሁን ይሮጡ ዮሐንስ ረኩላ ጀመርቱ ለዮሐንስ ነገሩት ተጎቲም እንዲህ ነው አናባባና ማጪሽ እናነባለን ስሙ ጭንቀራ ከለቀማ ጀመርቱ ጫንጩ ከለቀሚ ጥንቀተ አና ወጩ አመተ አና አሁን በዚህ መጠመቅ ላይ ሁከትና ጫጫታ ተነሳ መናጋት ተፈጠረ ጫንጩ ከለቀሚጣ ሁከት ተነሳ ሙርጎ ተጠጉጣ ሙርጎ ተጋይ ነው አሁን ድንቅ ነገር መሆን ጀመረ ኦሞኖ ጫንጩ ዲኖም ቀድሞም ለኪተራ ነው ዲኖ ሁለተኛም የለ ሰኪተራ ነው ዲኖ ሶስተኛም የለ ሾልኪት ጩ አማና በአራተኛ መጠመቅ ላይ ጫንጩ ከለቀሚ በአራተኛው ዙር ላይ ሁከት ተነሳ አና በመጽሐፍ ቅዱስ ሰራ ያኒ እናነባለን ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበር እየመጡም ይጠመቁ ነበር ዮሐንስ ገና ወደ ወይን አልተጨመረም ነበርና ተነግዶም በዚህን መሃል መጽሐፍ ቅዱስ ሰንከራ በመጽሐፍ ቅዱሳችን ውስጥ ማላልናይትና ደገፈንታይ ደጎ አሁን የሚያስገርምና የሚያስደንቅ ነገር መጣ ማት ዳን ነው ሪኮቪቸና ወይ ምንድነው አሁን እየመጣ ያለው ነገር ምቱሪ ከለቀሚ ኮነ ደርጋ በዚህ ስፍራ አንድ ነገር ተፈጠረ ጫንጩ ከለቀሚ ወይቴ ሁከት በተፈጠረ ጊዜ አዳ ኢየሱስ ኦፎለሬና ሮሳኖ ተጩ አይኖቲ ለካስ ጌታ ኢየሱስ ክርስቶስ ተቀምጦ ያለ ተማሪዎቹ ናቸው እያጠመቁ ያሉ ዶዳይ ዳጉት ዮሐንስ ዋ አሁን እየሮጡ መጡና ወደ ዮሐንስ ማይታ ኦፎሎቶ አቲ አንተ ምን እያልክ ነው ዝም ያልከው አቲ ገማዊ ዶን ኩሊቶን ከዋኩ አቲ መሰከሪቶ ኢየሱስ ይናሁ አሁን ከወንዝ ማዶ አንተ የነገርከን ያ ኢየሱስ ክርስቶስ የሚባለው ጩአን በኖ አሁን እያጠመቀ ነው ጩአኖ እያጠመቀ ነው ጩአኖ የተኩልተኖና ትኒማትና ተክሰተ ኢየሱስ ጩኤው ሮሳኖ ጫላት ጩኤውቲ ይህ ደግሞ እያጠመቀ ነው ብለው ለዮሐንስ ሄደው የነገሩት ኢየሱስ ክርስቶስን እየከሰሱ ነው እሱ እያጠመቀ አይደለም እሱ ቁጭ ብሎ ነው ያለው እያጠመቁ ያሉት ግን ተማሪዎቹ ናቸው ተነግዶ በዚህን ውስጥ እሱ ጩኤው ኪታ እሱ እንዳላጠመቀ ብሮላንኪሜሾ ዮሐንስ ብሮላንኪሜሾ ለማላ ለምትረጨራና ለነም እሱ እንዳላጠመቀ ዮሐንስ ሁለተኛ ዞር ብሎ አየና አንድ ነገር ደግሞ ሲናገር ዮሐንስ ወንጌል በዮሐንስ ወንጌል ፖሊሾ ሾላይ ምተተ አና ምዕራፍ 4 ከቁጥር 1 ለመተገሻ አናባምበም እስከ ቁጥር 2 እናነባለን እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያጠምቃል ማለትም ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ደገ ኩልቲዮ ገራላ አሁን መተው ለዮሐንስ ተነገሩበት ኢየሱስ በጩአኖ ይቲዮተራ ኢየሱስ ነው ያጠመቀ ያለው ላሉ አንጮ ከላቁት አፈ ጫጫታና ሁከት መፍጠራቸውን አውቀው ገሊሉ ገባ አጉረ ይሁዱ ገባ አጉረ ገሊላ ሀር ኢየሱስ አጉረ ኢየሱስ ክርስቶስ ያ ሁከት ሲነሳ የገሊላን ምድር ትቶ ወደ ይሁዳ ሄደ ያ ነው ማያተ ያ ማለት ነው ማለት ነው ከላቁ አሁን ሁከት ፈጠሩ ሐቁ ገደንሳን ከዚያን በኋላ ገሊላ ሀራ ወይቴ ወደ ገሊላ ሲሄድ ቅዱስ ማታ ነው መጽሐፍ ምን ይያለ እኪና ኢየሱስ ጩኤው ይታይ ነው ተማሪዎቹ ናቸው ያጠመቁት እንጂ ኢየሱስ አላጠመቀም ይያለ ነው ተነግዶ ኢየሱስ ጩኤው ከተማ ቅዱስ ሰምሰ ኩልታ ነው ምተትናማደ አሁን ኢየሱስ ክርስቶስ እንዳላጠመቀ መጽሐፍ ቅዱሳችን ራሱ እየነገረን ነው አንድ በሉና ያዙ ተነግዶ በዚህን ውስጥ ጩኤው ዋግዶ ጩኤውሪ አኦትነ ባንዳይ አድራ ቆለ አሁን በዚህን መሃል ደግሞ በውሃ ውስጥ አግብተው ሰዎችን ያጠመቁና ማናቸው ተብሎ በሁለት ይከፈላል ይለያል ባንዳው በዶሹ ነው የሚከፈሉበት አይነት ሐቁ ገደንሳን ከዚያን በኋላ ክሰ ካሳሰ ጫላት ጋር
እሱን ከሰው ብቻ አይደለም ያለው ኢየሱስ ነህ አድማጭሽኔ ሞንን ከታታ ወርተ ፈሪሳውያን አንቅቱ እንደገና ደግሞ ኢየሱስ የሚባለውን እኛ አንሰማውም ብለው ተቆጡ ፈሪሳውያን ተቆይቶ ህዝቡ ግን እንዲያው አሜሞ እንጠመቃለን ማጋኖ አስነሞ ይቱ እግዚአብሔርን በመድር ላይ እግዚአብሔር አርገን እናጸድቃለን አሉ ዳጋ ሀቶ ወይቱ ሰዎች ህዝቡ እንዲያሉ መጣቅዱስ ሰንከራ በመጽሐፍ ቅዱሳችን ሉቃስ ወንጌልም ሉቃስ ወንጌል ኦሊሾስ ለማላ ምዕራፍ 7 ለሚና ሆንሰተ አና ቁጥር 29 አና ባምበሞ ማጨሽ እናነባለን ስሙ ማላለ ተግዶ ሙርጎ ዳጊዮ ድንቅ ነው የሚያስገርም ነገር አና መጥቷል ባምባና ለተያ ማጨሽ ስናነብ ከኛ ጋር ስሙ የሰሙትም ህዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ ፈሪሳውያን እግዚአብሔርን ምክር ከራሳቸው ጣሉ ግንቦም አማናንታ እምነቱንም ትተናል አንቅቱ ተቆጡ ዳጋካን ህዝቡ ግን ዮሐንስ ጩአታ ማሮተ ጩአማጩ አንተ ዮሐንስ የሚያጠምቀውን የንስሐን ጥምቀት ባቶተ አና ማጋኖ እክቱ እኮይተ ማጋኖ አስቱ ዳጋ በመድር ላይ እግዚአብሔር ይሁን ብለው በመድር ላይ እግዚአብሔርን አጸደቁ ማማ የት ጩአማተ መረሮ በዚያን በመጠመቅ መሃል ተነግዶ በዚህን መሃል ጩአንቱና ተጠመቁ አሶሜ ጩአንቱ በማን ስም ነው የተጠመቁት ሰክተመጪ ከወግ በደንብ በማስተዋል ስሙ ወዳና አበላ ልባችሁን ወደዚህ አሳባ ወዳገውና ማጭሽ ድንቅ ነገር መጥቷል ሐኩ ገደንሳ ከዚያን በኋላ ማላልና ጮባ ከላቀንቱ የሚያስገርሙ ነገሮች ተፈጠሩ ገደንሳ ይገ በኋላ ግን ሀት ጫንቀማ ሄዳና ያ መንጫጫትና መታወክ ይያል አማዳሚ ዮሐንስ ደግሞ ዮሐንስ ሶካሾስ ጉዲ ዮሐንስም ኢየሱስ አገልግሎቱን ጨረሰ ኢየሱስ ነው ኢየሱስ ሐኩ ገደንሳን ከዚያን በኋላ ሰበካይ እየሰበከ ወንጌላ ኩላይ ወንጌል እየነገረ ጋቲሳይ ዣዳን ትራይ እየፈታ አማንሲንሶ ሃዋይ ኤልራይክ ንኤ ጋቶቶና ምንክር ሃሪያን ሎሳይ ያሳመናቸውን እንኳን አሁን ሳያጠምቅ ድነሃል ወደ ቤት ሂድ እያለ ሐኩ ገደንሳ ከዚያን በኋላ ሎሶ ሐናፈ ስራውን ጀምሮ ኡላ ሶቃንሾ ኩሎስ ጋሪ ጉደ ሶታሜ ሬዎተን ካኤ ካምባል የሮስ ወሮሳኖን ወዳይ አሁን ደግሞ በመድር ላይ የተሰጠውን የአገልግሎትን ዘመን አበቃ ተሰቀለ ሞተ ተቀበረ ከዚያን ደግሞ ሞትን ድል አድርጎ ተነሳ ካዩ ገደንሳ ከዚያን በኋላ ኢየሱስ ዳግም ሮሳኖ ሲራዳን ሰዳሚ ለተማሪዎቹ ደግሞ መልእክት ነገራቸው ማየ ኩልንሳ ምን ብሎ ነገራቸው ኮኒ ገደንሳ ከዚህን በኋላ ጩአማኖና መጠመቅ አለ ሱሙኖኪ አማኑ ጩአማከ ሺዮና ያለ ስም ሰዎች እየተጠመቁ ቆይተዋል ኦምጩ አማና ላንኪ ጩአማ ግዶ ባዶሸ ኩልንሳ አንድ በመጀመሪያው መጠመቅና በኋለኛው መጠመቅ መካከል ያለው ልዩነት ነገራቸው ኩሊዮን ሳጩ አማኖ ተጎቴ የነገራቸውም የጥምቀት አይነት እንዲያይ ማቴዎስ ወንጌል ለሚና ሰተነቶና ሰተተ አና ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ላይ ተጎ ያ ጀመሪንሳ እንዲህ ማለት ጀመረ አና ባምባ ወይቴ ሲነበብ ተጎ ይታመጣፍ ቅዱሳችን እጨሽሽ ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም ያጠመቃችኋቸው ያዘዟቸውንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ ሃሌሉያ ሃሌሉያ